ይቺ የመራጮች ካርድ መጠኗ አነስተኛ ክብደቷም እጅግ ቀላል ነው። በዚች ጥቂት ግራም በማትሞላ ሰነድ ውስጥ ግን የሚሊዮን ዜጎች የነገ ህልም ተስፋና ጽኑ ራዕይ ተሰንቆ ይገኛል። ይቺ ወረቀት በሚቀጥሉት 5 ዓመታት ስለ ሀገራችን መጻኢ ዕጣ ፈንታ የመወሰን ሙሉ ህጋዊ ስልጣን የምታጎናጽፍ ሰነድ ናት። በዚህ ታላቅ ስልጣኗ የሀገራችንን የእድገት ጉዞና የትውልዱን መጻኢ መስመር መተለም ትችላለች። እርስዎ እንዴት ሊጠቀሙባት ተዘጋጅተዋል? ከኔ ጋር ቆይተው ምላሹን ያገኙ። ኢትዮጵያ ግንቦት 24 ቀን 2018 ዓ.ም ሰባተኛውን ጠቅላላ ምርጫ ታካሂዳለች። ይህ አሃዝ በኢትዮጵያ ታሪክ ሪከርድ የተሰበረበት ታላቅ ስኬት ነው። በተወዳዳሪ እጩዎች ብዛትም የዘንድሮ ምርጫ ከባለፉት ጊዜያት እምርታ አሳይቷል። ዘንድሮ በግልና በፓርቲ ከ10,000 በላይ እጩዎች ለሕዝብ ተወካዮችና ለክልል ምክር ቤቶች ለመወዳደር ቅስቀሳ በማካሄድ ላይ ናቸው። በስድስተኛው ሀገራዊ ምርጫ የቀረቡ እጩዎች ብዛት ከ8,000 በላይ ሲሆን ከዘንድሮ ጋር ሲወዳደር ቢያንስ በ2,000 ሰዎች ያንስ ነበር። በመራጭ ሕዝብም ሆነ በተወዳዳሪ እጩዎች ብዛት የዘንድሮ ምርጫ ከባለፉት ጊዜያት ብልጫ እያሳየ መምጣቱ የዜጎች የዲሞክራሲና የፖለቲካ ተሳትፎ ፍላጎት እያደገና እየተለወጠ ለመምጣቱ ማረጋገጫ ነው። ወደ ኋላ ተመልሰን የታሪካችንን ማህደር እንግለጥ። ከ1987 ዓ.ም ጀምሮ የተካሄዱት 6 ሀገራዊ ምርጫዎች ከፍተኛ የፖለቲካ ውጣ ውረዶች፣ የተስፋና የውጥረት ስሜት የተፈራረቁባቸው ነበሩ። በአንደኛውና ሁለተኛው ምርጫ ማለትም በ1987 እና በ1992 ዓ.ም የታየው የመራጭ ቁጥር እንዳሁኑ ከፍተኛ አልነበረም። በኢትዮጵያ ታሪክ ትልቁ የመራጭ ህዝብ ተሳትፎ የታየው በሶስተኛው ሀገራዊ ምርጫ በ1997 ዓ.ም ነበር። የምርጫ ካርድ ከወሰደው ህዝብ መካከል 92 በመቶ ድምጽ ለመስጠት ወደ ምርጫ ጣቢያ ጎርፎ ነበር። ነገር ግን በምርጫው ማግስት የተነሳው ውዝግብና ግጭት በዜጎች ልብ ውስጥ ጥልቅ ጠባሳ ጥሎ ማለፉ አይዘነጋም። ይህን ተከትሎ በአራተኛውና አምስተኛው ምርጫ የነበረው የመራጮች ተሳትፎ በፍርሃትና ስጋት የተላበሰ ነበር። እነዚህ የምርጫ ሂደቶች የተቀዛቀዙና ውጤታቸው 100% በአንድ ወገን ጥቅለላ የተጠናቀቁ የታሪክ ትውስታዎች ናቸው። ይሁን እንጂ ከለውጡ በኋላ በ2013 ዓ.ም በተካሄደው ስድስተኛው ምርጫ ህዝቡ በለውጥ ተስፋ ተሞላ። ወደ 38.2 ሚሊዮን የሚጠጋ ህዝብም ካርድ ወሰደ። ከ90% በላይ የሚሆነውም ወጥቶ ድምፁን ሰጠ። ይህን ያረጋገጠው አንድ እውነት አለ። ህዝቡ እውነተኛ የተስፋና የለውጥ መንፈስ ሲሰማው የምርጫ ሳጥኖች በድምፅ መሞላት እንደሚችሉ። እስካሁን ባለው የሀገራችን የምርጫ ሂደቶች እንደ ክፍተት ሲታይ የነበረው የምርጫ ካርድ በብዛት ወጥቶ አለመውሰድ ብቻ አልነበረም፣ ካርድ ወስዶ በምርጫ ቀን መቅረትም ነው። ለመሆኑ ሌሎች ሀገራት ዜጎቻቸው ካርድ እንዲወስዱና ወደፊት ዕጣ ፈንታቸውን በምርጫ ሳጥን ብቻ እንዲወስኑ ምን አይነት ስልቶችን ይከተሉ ይሆን? እስኪ በጥቂቱ እንመልከታቸው። አውስትራሊያን እናስቀድም። አውስትራሊያ ድምጽ መስጠት ልክ እንደ አንድ ግብር የዜግነት ግዴታ በመሆኑ ያለበቂ ምክንያት ካርድ ወስዶ የማይመርጥ ሰው የገንዘብ መቀጫ ይጠብቀዋል። ኢንዶኔዥያ የምርጫ ቀንን ወደ ብሔራዊ ፌስቲቫልነት የቀየረች ሀገር ናት። በምርጫ ቀን ድምጽ የሰጡ ዜጎች ጣታቸው ላይ የሚቀባውን ቀለም እያሳዩ በየገበያ ማዕከላቱ ልዩ የዋጋ ቅናሽ ያገኛሉ። በሰሜን አውሮፓ ኢስቶኒያ ደግሞ ዜጎች ካርዳቸውን ከስማርት ስልካቸው ጋር አገናኝተው ካሉበት ቦታ ሆነው በሰከንዶች ውስጥ በዲጂታል መንገድ ድምጽ ይሰጣሉ። እነዚህ ሀገራዊ ተሞክሮዎች የሚያሳዩን አንድ እውነት አለ። እንደየሀገሩ ነባራዊ ሁኔታ የዜጎችን ተሳትፎ ማሳደግና የምርጫ ካርድን ትርጉም ባለው መልኩ መጠቀም እንደሚቻል አንዘናጋ። ምርጫው ደጃፋችን ላይ ደርሷል። ትልቁ ሀገራዊ ምዕራፍም ከፊታችን ይጠብቀናል። ምርጫ ካርድ መውሰድ መብትን የመጠቀም የመጀመሪያ እንጂ ፍጻሜው አይደለም። ካርዱ በኪሳችን ብቻ ቀርቶ ወሳኙ የምርጫ ቀን እንዳያመልጠን ድምጽ ለመስጠት ካሁኑ እንዘጋጅ። የምርጫ ካርድ በመውሰድ ሪከርድ የሰበረው ህዝብ በምርጫው ዕለትም ከቤቱ ወጥቶ በምርጫ ሳጥኑ ፊት በመቆም አዲስ የተሳትፎ ምዕራፍ ለማስመዝገብና ታሪክ ለመስራት እድሉ በእያንዳንዱ ዜጋ እጅ ነው። ምርጫ ማለት የአንድ ፓርቲ ወይም የአንድ ፖለቲከኛ ጉዳይ ማለት አይደለም። ምርጫ የዜጎች ጉዳይ ነው። ምርጫ ዜጎች ዛሬ ላይ ቆመው ነገን የሚቀርጹበት መሳሪያ ነው። ሰላምን ለማረጋገጥና የኢኮኖሚ ጥያቄዎቻችንን ለመመለስ እያንዳንዳችን እንደ ዜጋ በየግላችን የምንጥለው ጠጠር ነው። እያንዳንዱ ዜጋ በሀገሩ የፖሊሲ አቅጣጫ ላይ ቀጥተኛ ባለቤትነቱን የሚያረጋግጥበት ታሪካዊ አጋጣሚም ነው። ስለዚህ የምርጫ ካርዶን ለመጠቀም ሲዘጋጁ ለእርሶና ለውዲቷ ሀገሮ የነገ እድገት ወሳኝ ለሆነው አካል ድምጽ በመስጠት ሊሆን ይገባል። እውነተኛ ለውጥ የሚመጣው ካርዱ በኪስ ሲቀመጥ ሳይሆን ድምጽ ሆኖ ሳጥን ውስጥ ሲገባ ነው። ግንቦት 24 2018 ካርዶን ይዘው ለመውጣትና
ስልጣኖን በተግባር ለማሳየት ቁርጠኛ ይሁኑ።